ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። ትናንትና አመሻሽ 12 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ ሊቨርፑል በሴንት ጄምስ ፓርክ ስቴዲየም ከኒውካስል ዩናይትድ ጋር ሁለት አቻ በሆነ ውጤት ማጠናቀቅ ችሏል። ከጨዋታው በኋላም አንዶኒ ኢራላ እንደዚሁም ቨርጂል ቫን ዳይክም የሰጡት አስተያየት አለ። ይህንን አስተያየትም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻዋ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም ቨርጂል ቫን ዳይክ የሰጠውን አስተያየት ነው የምንመለከተው። በጨዋታው ዙሪያ በሰጠው አስተያየት አሁንም በዚህ ጨዋታ ላይ መጨረሻ ደቂቃ ላይ ጎል ሊቆጠር ችሏል። ሁለት ጎሎችም ተቆጥሮብናል። እነዚህ ግቦች ግን እንዳይቆጠሩ ማድረግ እንችል ነበረ። የተሻለ ውሳኔን ማስተላለፍ እንችል ነበረ። በእርግጥ ወደዚህ ስንመጣ ከባድ ጨዋታ እንደሚሆን ሁላችንም እናውቅ ነበር። ነገር ግን ከዚህ የተሻለ እንቅስቃሴን ማድረግ እንደምንችል እናውቃለን። አሁን ወደ ልምምድ ማዕከል እንመለሳለን። ከዛ በኋላ አሰልጣኙ እንድንጫወት ወደሚፈልገው መንገድ ለመሄድ በጣም ከፍተኛ ጥረት እናደርጋለን፣ ከፍተኛ ስራም እንሰራለን የሚል አስተያየትን ሰጥቷል። በአዲስ አጣማሪዎቹ ወይም ደግሞ በአዲስ ፈራሚዎቹ የመሀል ተከላካይ ስፍራ ተጫዋቾች ዙሪያ በሰጠው አስተያየት ከነዚህ የመሀል ተከላካዮች ጋር ለመጣመር ወይም ደግሞ ለመላመድ ጥሩ የሚባል ቦንድ ለመፍጠር ጊዜ ያስፈልጋል። ሁሉም ሰው በቀጣይ ጨዋታ ላይ ይህንን ጥምረት ፈጥረን ወደ ሜዳ እንድንገባ ይፈልጋል። ነገር ግን የሚሆን ነገር አይደለም። ይህንን ደግሞ ሁላችንም እናውቃለን። በተለይ ጥቃቅን በሚባሉ ጉዳዮች ላይ ጥሩ መግባባትን ለመፍጠር ጊዜ ያስፈልጋል። ነገር ግን በራሴ ሙሉ እምነት አለኝ ወደዚህ ጥሩ የሚባል ውህደት እንደምንመጣ፣ እንደዚሁም ግን በቀጣይ ጨዋታዎች ላይም አሻሽለን እንደምንመጣ እርግጠኛ ነኝ። በዚህ ጨዋታ ላይ ግን በሚያሳዝን ሁኔታ ሁለት ጎሎች ተቆጥሮብናል የሚል አስተያየትን ሰጥቷል። በተቆጠሩባቸው ግቦች ዙሪያ በሰጠው አስተያየት እነዚህ ሁለት ግቦችንም ስንመለከት ጎሎቹ እንዳይቆጠሩ ማድረግ እንችል ነበር። አሁን ለምሳሌ የመጀመሪያውን ግብ ስንመለከት ወይ እኔ ወይም ደግሞ ጀረሚ ዣኬ በጣም ወደፊት ተጠግተን ኦስሎን መያዝ ነበረብን ወይም ደግሞ በካውንተር አታክ እንዳይወጡ ማድረግ ነበረብን። ነገር ግን ያንን ሳናደርግ ቀርተናል። እንደዚሁም ከፊትም ያሉት መሀል ሜዳ ላይ ያሉት ተጫዋቾችም ይህንን ነገር ማድረግ ይችሉ ነበረ። ነገር ግን ያ ሳይሆን ቀርቷል። ሁለተኛዋን ግብ ስንመለከትም ደግሞ ብልጥ መሆን ነበረብን። ትንሽዬ ፋውል መስራት ነበረብን። ምክንያቱም እነሱን እንደዚህ ነበረ ሲያደርጉ የነበሩት እና በትልልቅ ጨዋታዎች ላይ እንደዚህ አይነት ነገሮችን የማታደርግ ከሆነ እንደዚህ ጥቃቅ የሚባሉ ፋውሎችን ሰርተ ካውንተር አታክ እንዳይመጣ በማታደርግ ከሆነ በስተመጨረሻ መቀጣት አይቀርም። ስለዚህ ከነዚህ ነገሮች ከነዚህ ጨዋታዎች መማር መቻል አለብን። በቀጣይም ተመሳሳይ ነገር እንዲገጥመን ማድረግ የለብንም የሚል አስተያየትን ሰጥቷል። በመጨረሻም በአንዶኒ ኢራላና በአርነ ስሎት መካከል ስላለው ልዩነት በሰጠው አስተያየት በእነዚህ ሁለት አሰልጣኞች መካከል የተወሰኑ ልዩነቶች አሉ። ከኳስ ጋርም ከኳስ ውጭም አንዳንድ ልዩነቶች አሉ። አንዶኒ ኢራላ ቀጥተኛ ጨዋታን ነው የሚጫወተው፣ ዳይሬክት የሆነ ጨዋታን ነው የሚጫወተው። እንደዚሁም ደግሞ ብዙ ጊዜም አንድ ለአንድ ግንኙነቶችም ይኖራሉ። በዚህም ደግሞ ከአርነ ስሎት ጋር ይለያያል። እንደዚሁም ከኳስ ጋርም ያላቸው የጨዋታ ስታይልም ከአርነ ስሎት ጋር የተለያየ ነው እና ሁልጊዜም አዲስ አሰልጣኝ ወደ ቡድን ሲመጣ የእሱን የጨዋታ ስታይል እስከምትለምደው ድረስ ጊዜ ያስፈልጋል። ሁሉም ሰው ግን የእሱ የጨዋታ ስታይል እንዲሰራ ይፈልጋሉ። ሁሉም ሰው ጨዋታዎችን ማሸነፍ ይፈልጋል፣ ዋንጮችን ማንሳት ይፈልጋል። እናም ከዚህ በኋላ እንግዲህ የእኛ ስራ ነው የሚሆነው። ይህንንም ደግሞ በየቀኑ እየሰራን እንገኛለን። በእያንዳንዱ የትሬኒንግ ሴሽኖች ላይም ጠንክረን እየሰራን ነው የምንገኘው። ሁሉም ሰው እንግዲህ አንድ አይነት አላማን ያለው ጨዋታዎችን ማሸነፍ፣ በአራቱም ዋንጫዎች ላይ መፎካከር መቻል ነው። ለዚህም ደግሞ እኛ ከፍተኛ ጥረት እናደርጋለን የሚል አስተያየትን ሰጥቷል። በመቀጠልም አንዶኒ ኢራላ የሰጠውን አስተያየት ነው የምንመለከተው። በውጤቱና በጨዋታው ዙሪያ በሰጠው አስተያየት ውጤቱ እኛ ምን የጠበቅነው አይደለም፣ ወይም ደግሞ የሚገባንን ውጤት አይደለም ያገኘ ነው። ጨዋታውን ማሸነፍ ነበረብን። ነገር ግን በስተመጨረሻ አንድ ነጥብ ይዘን መውጣት ችለናል እና ከመሸነፍ አንድ ነጥብ ይዞ መውጣት የተሻለ ነው የሚሆነው። ነገር ግን ደግሞ የፈጠርናቸውን እድሎች ስንመለከት ግን ከዚህ የተሻለ ነገር ማድረግ ነበረብን። በተለይ የተቆጠሩብንን ግቦች ከተመለከታችሁ እንዳይቆጠሩ ማድረግ እንችል ነበረ። እንደዚሁም ደግሞ የተለያዩ እድሎችንም መፍጠርም ችለን ነበረ። እነዛን እድሎች ተጠቅመን ቢሆን ኖሮ ጨዋታውን አሸንፈን መውጣት እንችል ነበረ። ነገር ግን ያንን ሳናደርግ ቀርተናል። ቢሆንም ግን የተጫዋቾችን አልሸነፍ ባይነት እስከ መጨረሻው ድረስ ያደረጉትን ትግል ግን ማድነቅ እፈልጋለሁ። በዚህ ምክንያትም ነው በስተመጨረሻ አንድ ነጥብ እንኳን ይዘን ልንወጣ የቻልነውና የዚህን ያልሸነፍ ባይነትን ውጤት መጨረሻ ላይ ማግኘት ችለናል። ጨዋታውን እንዳጠቃላይ ከተመለከትን ግን እኛ የተሻለ የሚባል እንቅስቃሴን ማድረግ ችለን ነበረ። በተለይ ስታቱን ከተመለከትን እኛ ነበርን የተሻለ ብልጮችን ያሳየ ነው። ብዙ ሙከራዎችን ማድረግ የቻሉ የተለያዩ ቻንሶችን ክሬት ያደረግ ነው። ነገር ግን እነዚህን ቻንሶች ግን ሳንጠቀምበት ቀርተናል። በተለይ
የመጀመሪያው አጋማሽ ላይ በተደጋጋሚ ወደ ነሰ ሳጥን ስንቀርብ ነበረ እና ከሳጥኑ ላይ ሙከራዎችን አድርገን ቢሆን የተሻለ ነገርን አስመዝግበን ልንወጣ የምንችልበት እድል ነበረ። በተለይ አሁን የመጀመሪያውን ግብ ከተመለከትን ጎሏ ከመቆጠሯ በፊት ራያን ግራቨንበርግ ከኒውካስል ሳጥን አካባቢ ደርሶ ነበረ። እናም ዝም ብሎ ቢሞክረው ኖሮ ምናልባትም ልትቆጠር ትችላለች። ባትቆጠር እንኳን ራሱ ትልቅ እድል ልትሆን የሚችልበት እድል ነበረው። ነገር ግን ያንን ሙከራ ባለመሞከሩ ምክንያት እነሱ ኳሱን ቀምቶት ከዛ በካውንተር አታክ ጎል ሊያስቆጥሩብን ችለዋል የሚል አስተያየትን ሰጥተዋል። በመቀጠልም የመጀመሪያውና ሁለተኛው አጋማሽ ላይ ስለነበረው ኢነርጂ በሰጠው አስተያየት ሁለተኛው አጋማሽ ላይ ተቀይረው የገቡ ተጫዋቾች የበለጠ ኢነርጂ ሰጥተውን ነበረ። በዚህ የጨዋታ ስታይል ሁሉም ተጫዋቾች ሙሉ 90 ደቂቃ በኢነርጂ ይጫወታሉ ማለት ትንሽ አስቸጋሪ ነው የሚሆነው። እናም ተቀይረው የሚገቡ ተጫዋቾች እንደዚህ አይነት ምርጥ የሚባል ኢነርጂ እንዲሰጡን ይጠበቃል እና ይህንንም ደግሞ በዚህ ጨዋታ ላይ መመልከት ችለናል። ተቀይረው ከገቡ በኋላ በኢነርጂ ነበረ ሲጫወቱ የነበሩት የሚል አስተያየትን ሰጥቷል። በመቀጠልም ጨዋታውን በመቆጣጠርና በተቆጠሩት የኒውካስል 2 ግቦች ዙሪያ በሰጠው አስተያየት ጨዋታውን ተቆጣጠረ ነው ነበረ። አብዛኛውን ጊዜ በእነሱ የግብ ክልል ላይ ነበር ስንጫወት የነበረው ስናጠቃቸውም ጭምር ነበረ። ነገር ግን ይህንን የኳስ ብልጫ ግን ወደ ውጤት መቀየር ነበረብን። እነሱ ያስቆጠሩትን 2 ግቦች ስንመለከት ደግሞ ማስቆም እንችል ነበረ። በእርግጥ የመጀመሪያው ከባድ ሊሆን ይችላል፣ ምክንያቱም ኢላንጋ በጣም ፈጣን ስለነበረ ተጫዋቾቹን ሁላ አልፎ ነው ጎሏን ማስቆጠር ይቻሉ። ነገር ግን ደግሞ ኳሷ እኛ ጋር እያለች በተለይ ራያን ግራቨንበርግ ኳሷን በያዛት ሰዓት ምናልባትም ወደ ሙከራነት ቀይሯት ቢሆን ኖሮ ወይም ደግሞ የተሻለ ውሳኔን አስተላልፎ ቢሆን ኖሮ ያቺ ኳስ ኢላንጋ ጋር አደርስም ነበር፣ እሱም ግብን ማስቆጠር አይችልም ነበር። ኒውካስል እግር ስል ኳሷ ከመድረሷ በፊት እኛ የተሻለ ውሳኔን መወሰን ነበረብን። ሁለተኛዋን ግብ ስንመለከት ግን እኛ የተጫዋች ብልጫ ነበረን። እናም በዛ ሰዓትም እንግዲህ ኳሷን መቆጣጠር እንችል ነበረ። እንደዚሁም ደግሞ ቴክኒካል ፋውል ራሱ መስራት ይቻል ነበረ፣ አግሬሲቭ መሆን ይቻል ነበረ። ያንን ባለማድረጋችን ግን ጎሏ ልትቆጠር እችላለችና እነዚህ ነገሮች ላይ ማስተካከል አለብን የሚል አስተያየትን ሰጥቷል። በፍጹም ቅጣት ምቷ ዙሪያ በሰጠው አስተያየት በክለባችን ውስጥ እንግዲህ ብዙ ፍጹም ቅጣት ምት መቺዎች አሉ። ዶሚኒክ ሶብዝ ላይ ብቻ አይደለም የፍጹም ቅጣት ምት መቺ፣ ከሱ በተጨማሪም አሌክሳንደር ኢሳቅም ጥሩ መምታት የሚችል ተጫዋች ነው። በኒውካስል ቤትም በተደጋጋሚ ፔናልቲዎችን ሲያስቆጥር መመልከት ይችላል። እንደዚሁም ደግሞ አሌክሲስ ማካሊስተር፣ ኮዲ ጋክፖም ጥሩ ፔናልቲ መቺ ናቸው። በዚህ ጨዋታ ላይ ግን ዶሚኒክ ሶብዝ ላይ መጥቶ ድንቅ የምትባል ግብን ማስቆጠር ችሏል። ለማቆም የምትከብድም ኳስም ነች የነበረችውና በዚህም በጣም ደስተኛ ነኝ። በስተመጨረሻም በዚች ፔናልቲ አማካኝነትም 1 ነጥብ ይዘን ልንወጣ ችለናል። በእርግጥ ከዚች ፔናልቲ ቀደም ብሎም ሌላ ፔናልቲ የምናገኝበት አጋጣሚ ተፈጥሮ ነበረ። ነገር ግን ዳኛው ፋውል ከመሰራቱ በፊት ፊሽካ በመንፋቱ ምክንያት እቺ ፔናልቲ ሳትሰጠን ቀርታለች። በሁለቱም አጋጣሚ ደግሞ ጥሩ ስራን መስራት የቻሉ ቪክተር ሙኔዝ ነው። ቪክተር ሙኔዝ ተቀይረው ከገባ በኋላ በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል። የኒውካስል ተከላካዮችንም ሲረብሽም መመልከትም እችለናል። ከዚህ በኋላም በቡድናችን ውስጥም እነዚህ ተቀይረው የሚገቡ ተጫዋቾች በእንደዚህ አይነት ኢነርጂ እንዲጫወቱ እንፈልጋለን፣ ምክንያቱም ለእኛ በጣም አስፈላጊ ስለሆኑ የሚል አስተያየትን ሰጥቷል። በመቀጠልም በአሌክሳንደር ኢሳቅ ዙሪያ ነበረ አስተያየቱን የሰጠው። በሰጠውም አስተያየት ጨዋታው ከመጀመሩ በፊት እንደዚህ አይነት ተቃውሞ እንደሚገጥሙት ሁላችንም እንጠብቅ ነበረ። በእርግጠኝነትም እሱም ይጠብቅ ነበረ። እንደዛም ሆኖ ግን በጨዋታው ላይ ጥሩ የሚባል እንቅስቃሴን ማድረግ ይችላል። ጥሩ የሚባሉ ቦታዎች ላይም ሲቆም መመልከት ችለናል፣ ወይም ቦታዎችን ሲይዝልን ተመልክተናል። በእርግጥ አንዳንድ ሙከራዎችን አድርጋል። ነገር ግን ደግሞ በጣም ግልጽ የሆኑ ሙከራዎችን አይደለም የሚያገኘው፣ ወይም ግልጽ የሆኑ አጋጣሚዎችን ማግኘት አልቻለም። እንደዛም ቢሆንም ግን እስከ መጨረሻዋ ደቂቃ ድረስ በጣም ሲታገል ተመልክተናል። ጎሎችን ለማስቆጠርም ጥረትም ሲያደርግ ተመልክተናል። በዚህም ደግሞ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በመጨረሻም መሀል ሜዳው ላይ ባለው ክፍተት ዙሪያ ነበረ አስተያየቱን የሰጠው። በሰጠውም አስተያየት ተጫዋች ስለቀየረን ይሄ ክፍተት ይሞላል ብዬ አላስብም። በእርግጥ ራያን ግራቨንበርግ 6 ቁጥር ነው፣ ነገር ግን ደግሞ ቦክስ ድረስ ሄዶ ሲጫወት ተመልክተናል ልትሉ ትችላላችሁ። በዛች አጋጣሚ ግን አሁን የመጀመሪያውን ጎል ስንመለከታት ራያን ግራቨንበርግ ያችን ኳስ መቷት ቢሆን ኖሮና ጎል አስቆጥሮ ቢሆን ኖሮ በመጀመሪያ ደረጃ ኒውካስል ዩናይትዶች የመጀመሪያውን ግብ ማስቆጠር አይችሉም ነበር፣ እኛም መሪ መሆን እንችል ነበር። አሁን ላይም እየተሰጡት ያሉት አስተያየቶችም እንዳለ ይቀየሩ ነበረ። ነገር ግን ያ ሳይሆን ቀርቷል። እነሱም የመጀመሪያ ግብ ማስቆጠር ይችላል። ሁለተኛው ግብ ላይ ግን የተሻለ ነገሮችን ማድረግ እችለን ነበረ። የቁጥር ብልጫም ማሳየትም እችለን ነበረ። ነገር ግን አግሬሲቭ ባለመሆናችን ምክንያት እንደዚሁም ደግሞ ኳሷን እየገፋት ሲሄድ የነበረው ተጫዋች ላይም ፋውል ባለመስራታችን ምክንያት እነሱ እድል አግኝተው ጎል ሊቆጠሩ ይችላል እና ከዚህ በኋላ ተጫዋች ስለቀየረን ወይም ደግሞ ተፈጥሯዊ የሚባል የ6 ቁጥር ተጫዋች አምጥተን ከተከላካይ ፊት ለፊት ስላቆመን እነዚህ ክፍተቶች ይሞላሉ ወይም ይደፈናሉ ማለት አይደለም። ይህንን ክፍተት የምንሞላው እንደ ቡድን ሲሆን ብቻ ነው። ሁሉም ተጫዋቾች ኮንትሪቢዩት ሲያደርጉ
ይህንን ክፍተት መሙላት እንችላለን የሚል አስተያየትን ሰጥቷል። እዚህ ላይ ግን በዚህ በሰጠው አስተያየት ሙሉ ለሙሉ አልስማማም። በእርግጥ ሲስተሙን ከቀየርከው እንደ ቡድን እንዲጫወቱ ካደረግ ይህንን ክፍተት ከቨር ማድረግ ሊቻል ይችላል። ነገር ግን ደግሞ ተጫዋቾቹን ከተመለከታችሁ ፕሮፋይላቸውን ከተመለከታችሁ አብዛኞቹ ተጫዋቾች የማጥቃት ባህሪ ነው ያሏቸው። ኢቭን ከተከላካዩ ጀምሮ ያሉትን ስንመለከት ራሱ እነ ፍሪምፖንግ እነ ሚሎስ ኪርጊዝ የማጥቃት ባህሪ ነው ያላቸው። መሀል ሜዳው ላይም የመከላከል ባህሪ ያለው ኤንዶ ብቻ ነው። ሌላው እንዳለ የማጥቃት ባህሪ ነው ያላቸው። የፊት ለፊት መስመሩም የማጥቃት ባህሪ ያላቸው ተጫዋቾች ናቸውና በቡድን ውስጥ አብዛኞቹ የማጥቃት ባህሪ ካላቸው ይህንን ቦታ ከቨር ለማድረግ ሊቸገሩ ይችላሉ። በትናንትናው ጨዋታ ላይም የተመለከትነው ይሄ ነው። ራያን ግራቨንበርክም ዶሚኒክ ሶብዝ ላይም የማጥቃት ባህሪ ስላላቸው ወይም ደግሞ ዲፌንሲቭ ማይንድድ ስላልሆኑ በተደጋጋሚ ወደፊት ሲሄዱ መመልከት ይችላል። ይህ ምናልባት ከተቀናጁ ማጥቃቱ ላይ በደንብ ሊያግዝ ይችላል። መከላከሉ ላይ ግን ክፍተቶችን ይፈጥራል ብዬ ነው የማስበውና የመከላከል ባህሪ ያለው ዲፌንሲቭ ማይንድድ የሆነ 6 ቁጥር ተጫዋችን ሊቨርፑሎች ሊያስፈርሙ ይገባል ብዬ ነው አሁንም መማምነው። አሰልጣኙ ግን ይህንን ስላደረግን ብቻ መፍትሄዎችን አናገኝም የሚል አስተያየትን እየሰጠ ነው የሚገኘው። እናም አሁንም ባሉት ተጫዋቾች ይህንን ነገር ማሻሻል ይችላሉ ወይ ማስተካከል ይችላሉ ወይ የሚለውን ግን በቀጣይ ጨዋታዎች ላይ የምንመለከተው ይሆናል። ለአሁን ግን የተሰጡት አስተያየቶች እነዚህን ይመስሉ ነበረ። እናንተ ግን በዚህ በቨርጅል ቫን ዳይክ የሚሆን አንቶኒ ኢራኦላ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።